ሰበር ዜና በአሜሪካ ለምትገኙ ኢትዮጵያን የግሪን ካርድ ባለቤቶች የግሪን ካርድ ማመልከቻ ወደ $3500 ከፍ እንዲል ተደርጓል። እንዲሁም ግሪን ካርድ ለማደስ በምትሄዱበት ጊዜም የማደሻ ክፍያ በከፍተኛ ሁኔታ እንደጨመረ ዩኤስሲአይኤስ አሳውቋል። ይህንና አራት የተለያዩ አዳዲስ ህጎችን ዩኤስሲአይኤስ አውጥቷል። የጥገኝነትን በተመለከተ፣ የስራ ፍቃድን በተመለከተ እንዲሁም ሬሚታንስ ታክስን በተመለከተ ማለትም ወደ ኢትዮጵያ የምትልኩትን ገንዘብ በተመለከተ አዲስ ህግ አውጥቷል። ስለዚህ በዛሬ ቪዲዮ ዩኤስሲአይኤስ ያወጣቸው አራት አዳዲስ ህጎችን በዛሬ ቪዲዮ ሼር ማድረጋችሁናል። እጅግ በጣም ወሳኝ ህጎች ናቸው የወጡት። ስለዚህ በአሜሪካ የምትገኙ ሰዎች በሙሉ ግዴታ መረጃው ሊኖራችሁ ይገባል። ሙሉ ቪዲዮን መከታተላችሁን እርግጠኛ ሁኑ። Hey guys, in this video we're going to talk about what's happening with immigration. There are so many different pauses going on and you might be a little confused about these things. So I'm going to break it down for you in this video and tell you exactly what you need to be thinking about and maybe even doing in light of what's going on with immigration today. እንዲሁም ያስፈልገዋል ለምትሉት ቤተሰብ ጓደኛ ቪዲዮን ሼር ማድረጋችሁን እርግጠኛ ሁኑ። ለዚህ ቻናል አዲስ የሆናችሁ ሰዎችም እንደዚህ አይነት ከዩኤስ ጋር የሚገናኙ መረጃዎች ስለሆነ ማዘጋጀው ሁላችሁም ቻናሉ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ላይክ ያደርጋችሁ ጀምሩት። ወደ ጉዳያችን እንግባ። መግቢያ ላይ እንደነገርኳችሁ ዩኤስሲአይኤስ አራት አዳዲስ ህጎችን አውጥቷል። ግሪን ካርድን በተመለከተ፣ ጥገኝነት ወይም አሳይለም የምንለውን በተመለከተ፣ የስራ ፍቃድ ወይም ወርክ ፐርሚት የምንለውን በተመለከተ እና ሬሚታንስ ወይም ወደ ኢትዮጵያ የምንልከውን ገንዘብ በተመለከተ አዳዲስ ማሻሻዮች፣ አዳዲስ ህጎችን አውጥቷል። የመጀመሪያው ግሪን ካርድ በተመለከተ ግሪን ካርድ ማመልከቻ ክፍያ በከፍተኛ ሁኔታ እንዲጨምር ዩኤስሲአይኤስ ውሳኔ አስተላልፏል። በአሜሪካ ውስጥ ሆኖ ለሚያመለክት ሰው ጠቅላላ ክፍያው $3055 እንዲሆን ውሳኔ አስተላልፈዋል። ስለዚህ ማንኛውም ሰው ከዚህ በኋላ ግሪን ካርድ ማመልከቻ በሚያስገባበት ጊዜ $3055 መክፈል እንዳለበት ተገልጿል። ይህ እጅግ በጣም ከፍተኛ ክፍያ ነው። በሁለተኛ ደረጃ ማሻሻያ ያደረገበት ጥገኝነት ወይም አሳይለምን በተመለከተ ነው። ጥገኝነት ወይም አሳይለም ጥያቄዎች ለመጀመሪያ ጊዜ $100 ማመልከቻ ክፍያ እንዲከፍሉ ተደርጓል። በተጨማሪም ጉዳዩ ውሳኔ እስኪያገኝ ድረስ በየአመቱ $100 መክፈል አለባቸው ሲል ዩኤስሲአይኤስ ውሳኔ አስተላልፏል። ይህ ምን ማለት ነው? ማንኛውም በአሜሪካ የሚገኝ ሰው ማለትም ለአሳይለም እየጠየቀ ያለ ወይም ጥገኝነት እየጠየቀ ያለ ሰው ከሆነ $100 ለማመልከቻ መክፈል አለበት። እንዲሁም አመትም 2 አመት 3 10 አመት ሊቆይ ይችላል ውሳኔ እስኪተላለፍ ድረስ። ታዲያ ውሳኔ እስኪተላለፍ ድረስ የቆየበትን ጊዜ በሙሉ በየአመቱ $100 መክፈል አለበት የሚል አዲስ ህግ ዩኤስሲአይኤስ አስተላልፏል። በሶስተኛ ደረጃ የስራ ፍቃድ ወይም ወርክ ፐርሚት በተመለከተ ዩኤስሲአይኤስ አዲስ ህግ ወይም አዲስ ማሻሻያ አድርጓል። በማሻሻያውም ላይም የስራ ፍቃድ ወይም ወርክ ፐርሚት ማደሻ ክፍያ $275 እንዲሆን ውሳኔ አስተላልፏል። እንዲሁም በየአመቱ መታደስ አለበት ወርክ ፐርሚትም ሲል ውሳኔ አስተላልፏል። ስለዚህ ማንኛውም በአሜሪካ የሚገኝ ሰው ግሪን ካርድም ኖረው አሳይለምም ኖረው ወይም ቪዛም ሆነ ምንም አይነት አማራጭ ላይ ቢሆን ወርክ ፐርሚት ወይም የስራ ፍቃድ የምንለው ነገር እንደሚያስፈልግ ሁላችንም እናውቃለን። ታዲያ ይህ የወርክ ፐርሚት ወይም የስራ ፍቃድ ለማደስ ክፍያው ማለት ነው $275 እንዲሆን ማድረጉን ገልጿል። እንዲሁም ይህ የወርክ ፐርሚት ወይም የስራ ፍቃድ በየአመቱም መታደስ አለበት ግዴታ የሚል አዲስ ህግ ዩኤስሲአይኤስ ወይም የአሜሪካ ኢሚግሬሽንና ዜግነት አገልግሎት የምንለው አውጥቷል። ሌላው ወደ አሜሪካ በማንኛውም የቪዛ አይነት ማለትም ለምሳሌ በቱሪስት ሊሆን ይችላል፣ በትምህርት ሊሆን ይችላል፣ ወይም በተማሪ ቪዛ የምንለው ሊሆን ይችላል፣ እንዲሁም ደግሞ በስራ በኤች1 በምንላቸው ቪዛዎች ማለት ነው ሊሆን ይችላል። ወደ አሜሪካ የገባ ሰው በሙሉ $250 መክፈል አለበት። ይህን $250 የሚከፍለውም ቪዛ ኢንቴግሪቲ ፊ የተባለ እንደሆነ ማለትም ቪዛ ኢንቴግሪቲ ፊ የተባለ አዲስ ክፍያ መጀመሩን ገልጿል። ስለዚህ ወደ አሜሪካ የገባበት የትኛውም አይነት አማራጭ በቱሪስትም በተማሪም በስራም ሆነ በማንኛውም አማራጭ ወደ አሜሪካ የገባ ሰው በሙሉ ቪዛ ኢንቴግሪቲ ፊ መክፈል እንዳለበት ገልጿል። ሌላው ሬሚታንስ ታክስ የምንለው ወይ ደግሞ ሬሚታንስ ታክስ በተመለከተ ዩኤስሲአይኤስ አዲስ ህግ አውጥቷል። ሬሚታንስ የምንለው በአሜሪካ የምንገኝ ሰዎች ወደ ኢትዮጵያ ማለትም ለቤተሰቦቻችን፣ ለፍቅረኞቻችን፣ ለሚስታችን፣ ለባላችን ሊሆን ይችላል ወይም ለባለቤታችን ሊሆን ይችላል ወደ ኢትዮጵያ የምንልከው ገንዘብ ላይ በተመለከተ ዩኤስሲአይኤስ አዲስ ህግ አውጥቷል። የአሜሪካ ዜግነት የሌላቸው ሰዎች ማለትም የአሜሪካ ሲቲዝን ያልሆኑ ሰዎች ማለት ነው በግሪን ካርድ አማራጭ፣ በአሳይለም፣ በቪዛ ወይም ደግሞ በስራ ፍቃድ ወይም በማንኛውም አይነት አማራጭ በአሜሪካ የምንገኝ ባጭሩ የአሜሪካ ዜግነት ለሌላቸው ሰዎች ወደ ውጭ ሀገራት ገንዘብ ሲልኩ ማለትም ወደ ኢትዮጵያና ከአሜሪካ ውጭ ለሆኑ ኢትዮጵያም ኤርትራም የትም ሊሆን ይችላል
ገንዘብ ሲልኩ 1% ታክስ እንዲከፍሉ የሚል አዲስ ህግ አውጥቷል ዩኤስሲአይኤስ ማለት ነው። ስለዚህ ማንኛውም በአሜሪካ የሚገኝ ሰው የአሜሪካ ዜግነት እስከሌለው ድረስ ወደ ኢትዮጵያም ሆነ ወደ ተለያየ አገር ገንዘብ በሚልክበት ጊዜ 1% ታክስ ወይም ግብር ለመንግስት ይከፍላል ሲል አዲስ ህግ አውጥቷል። ዩኤስሲአይኤስ አዲስ ያወጣቸው ወይም ማሻሻያ ያደረገባቸው 4 ህጎች እነዚህን ይመስላሉ። ታዲያ በአሜሪካ የምንገኝ ሰዎች ማለትም በግሪን ካርድም በአሳይለምም በስራ ፍቃድም ሆነ በማንኛውም አይነት አማራጭ በአሜሪካ የምንገኝ ሰዎች ምንድነው ማድረግ ያለብን የሚለውን በተመለከተ ዩኤስሲአይኤስ ምላሽ አቅርቧል። ታዲያ ምን ማድረግ አለባችሁ ወይም በአሜሪካ የሚገኝ ሰው ምን ማድረግ አለበት የሚለውን ዩኤስሲአይኤስ ያወጣው መግለጫ ማለት ነው ቀጥሎ መነግራችሁ ይሆናል። Thanks so much for being with me, friends. I'm Latoya McBean-Pompey, an immigration lawyer in New York, working with clients nationwide at McBean Law and also globally. You may reach out to us at 914-898-9488 to meet with an immigration attorney to discuss your immigration problem. Before you go today, friends, do me the favor and subscribe. የመጀመሪያው የኢሚግሬሽን ሁኔታውን ወይም ስታተስ የምንለውን በደንብ ማወቅ ነው። ምንም አይነት አማራጭ ላይ ብትሆኑ ለምሳሌ ግሪን ካርድን ቢኖራችሁ ወይም አሳይለም ላይ ብትሆኑ ወይም የስራ ፈቃድም ሆነ ማንኛውም አይነት አማራጭ ላይ ብትሆኑ ያላችሁበትን ሁኔታ ወይም ስታተስ በደንብ ማወቅ ያስፈልጋል። ምን አይነት ሁኔታ ላይ ያለሁት፣ በዛ ስታተስስ ምን አይነት ነገሮችን ማድረግ እችላለሁ፣ ምን አይነት ነገሮችንስ ማድረግ አልችልም የሚለውን ለይቶ ማወቅ ማለትም መብትና ግዴታችሁን ለይታችሁ ማወቅ አለባችሁ ሲል ዩኤስሲአይኤስ አስታውቋል። ስለዚህ የመጀመሪያው የኢሚግሬሽን ሁኔታዎችን ወይም ስታተሶችን በደንብ ማወቅ ነው። ሁለተኛው የህግ ምክር ለማግኘት ብቁ የሆኑ የኢሚግሬሽን ጠበቆችን ማማከር ነው ብሏል ራሱ ዩኤስሲአይኤስ ማለት ነው። ታዲያ ይህ ምን ማለት ነው? በማንኛውም ሁኔታ ላይ ሆናችሁ የህግ ማማከር ከፈለጋችሁ ወይም የህግ ባለሙያ እንዲረዳችሁ ከፈለጋችሁ ብቁ የሆኑ የኢሚግሬሽን ጠበቆችን እዚህ ጋር አስምሩልኝ፣ ብቁ የሆኑ የኢሚግሬሽን ጠበቆችን ብቻ ማማከር ይገባችኋል ሲል ዩኤስሲአይኤስ ራሱ አስታውቋል። በሶስተኛ ደረጃ ዩኤስሲአይኤስ ካወጣቸው ትዕዛዞች ሶስተኛ ደረጃ ላይ ያለው መረጃዎችን ከትክክለኛ የመንግስት ድረገጾች ለምሳሌ USCIS.gov፣ state.gov ከተባሉ ዌብሳይቶች ማለትም ከመንግስት ኦፊሻል ዌብሳይቶችና ሶሻል ሚዲያዎች ብቻ መረጃዎችን ማግኘት ወይም መከታተል ይጠበቅባቸዋል። አዳዲስ የሚወጡ ህጎችም ሆኑ ምንም አይነት ነገሮች ካሉ ዝም ብላችሁ ዩቲዩብ ላይ ከማየት ወይም አጠቃላይ ታማኝነት ከሌላቸው ምንጮች ላይ ተከታትላችሁ ከመሸበር በፊት የመንግስት ኦፊሻል ድረገጾችን፣ ሶሻል ሚዲያዎችና የመሳሰሉትን አይነት የመንግስት ታማኝነት ያላቸው ምንጮችን ብቻ መከታተል አለባችሁ ሲል ዩኤስሲአይኤስ አስታውቋል። ስለዚህ የዛሬ ቪዲዮ ይህን ይመስል ነበር። ዩኤስሲአይኤስ አዲስ ያወጣቸው ህጎች እነዚህን ይመስላሉ። ከነዚህ ከነገርኳችሁ ህጎች አደጋ እንዳይደርስባችሁ ራሳችሁን መጠበቅ ይኖርባችኋል። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። እንዲሁም ይህ ቪዲዮ ይጠቅመዋል ያስፈልገዋል ለምትሉት የቤተሰብ አካል ጓደኛ ቪዲዮን ሼር ማድረጋችሁን እርግጠኛ ሁኑ። መግቢያ ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረጋችሁንም እርግጠኛ ሁኑ። ቪዲዮንም ላይክ ያደረጋችሁ ምን ያህል እንደወደዳችሁት እንደተመቻችሁ እንደጠቀማችሁ ላይክ አድርጋችሁ አሳውቁኝ። ላይክ ባረጋችሁ ቁጥር ምን ያህል ቪዲዮ እየወደዳችሁት እየተመቻችሁ እየጠቀማችሁ እንደሆነ ስለምረዳ በቀጣይ ሌላ አዳዲስ አፕዴቶች በሚወጡበት ጊዜ ቶሎ ተከታትዬ ማድረሳችሁናል። በቀጣይ በሌላ ቪዲዮ እንገናኛለን። መልካም ጊዜ